ይህን ቆሻሾች ሰብስቢውና ቆሻሻ ላይ ይጣያጩ ኮተቶቹን ማለት ነው። ተቀድሟል ማለት ነው። አምሮብሽ ነበር በጣም እኮ አልታወቀሽ ነው መሰለኝ። አምሮብኛል እንደዚህ ከበረው መጣ። ይሄ ነው ነገር። ከዚህ በኋላ እዚህ ጋር አወጣለሁ ወይና እንዲያንስቼ እንደምባይ ማፈርጥ ብዙ ዋጋ የተከፈለላት ልጅ ናት። በጣም ደግሞ የፍቅርን ልክ የምታውቅ ሴት ናት። ይሄ እንዳንቺ ዲስሪስፔክት አድርጎ መሄድ አይደለም። ልክ ታውቂያለሽ። በጣም በስነ ስርዓት የተሞላ ልክ የምታውቅ ሴት ናት። ስለዚህ ከህይወቱ ውጪ ነው። አጭር አማርኛ ነው ነገር ማለት ታስተላልፍ ግን ሄርሜላ አሁን ያልገባኝ ነገር እዛ ቦታ ምን ልትሰራ ተገኘች ነው ወይንስ ከአብርሃም ጋር መታ ነው? እንደዛ ከአብርሃም ጋር መጣ አይታወቅም። ግን ኦልሬዲ እንደዛ ይመስለኛል ከአብርሃም ጋር መጣ። አዎ ግን እዛው ቦታ እሱ ኦልሬዲ እየጠበቀችው ነበር ማለት ነው። በቃ እንደዛ ነው የሚሆነው እንጂ መምጣቱማ እንዴት ትናንት የተለቀቀው ቪዲዮ ላይ አብርሃም እዛ ሲገባ ነበር ሰው። ስለዚህ ውጭ ሆና እየጠበቀች ነበር ማለት ነው። እንደዛ ነው የሚሆነው። አዎ ሰላም እንዴት ናችሁ? ሩታ በሚገርም ሰላም እንዴት ናችሁ? ያው መብራት ስለሌለ ሰሞኑን ትንሽ መጥፋትም ስለሌለብን እንግዲህ ምን ማድረግ አንችልም። እንግዲህ መብራት ስለሌለ በእንደዚህ አይነት መልኩ የግድ መተናል እና ትንሽ ፈን የሆኑ ጉዳዮች በጣም ተፈጥረዋል። በተለይ የሩታ እንመለከታለን፣ ሄርሜላን እና ሜሪ እንመለከታለን። ሄርሜላና ሜሪ ተገናኝተዋል። ምን አገናኛቸው የሚለውን ደግሞ ለእናንተ የማደርስላችሁ ይሆናል ማለት ነው እና ያው ዋናው መታየቴ ነው በሚል ነው። እኔ ብዙም ቪዲዮ እንትን ላይ ብዙም እንትን አለ በቃ ዋናው ሀሳቡ ነው በሚል ነው እና አይታቸዋል። ትናንትና መቼ በጣም ብዙዎቻችሁ ተዝናንታቸዋል። የሩታ ጉዳይ በጣም ብዙዎቹን አዝናንቷል። አብርሃምን ሲመጣ የመለሰችበት መንገድና የእሱን ደግሞ ትህትና ሳናደንቅ አንችልም። በቃ ትናንትና በጣም አንብሎ ነው በቃ መልካም ልደት ለማለት ነው ምናምን ብሏት ጀስት ሲወጣ አይተናል እና ብዙዎች በጣም ተገርመዋል በአብርሃም ባደረገው ነገር። አልጠበቁም። እኛም ደንግጠናል። እውነት ለመናገር የሆነ ነገር ብቻ ከባድ ነገር ይፈጠራል ተብሎ ነበር። ነገር ግን ከጀርባ ደግሞ የተፈጠረውን ነገር የምትሰሙት ይሆናል። በጣም ከባድ ነገር ተፈጥሯል። ከጀርባ ምን ተፈጠረ? ምንድን ነው የተካሄደው? ምንድን ነበር የሆነው ነገር የሚለውን ለእናንተ የምንነግራችሁና ማሰማችሁ ይሆናል ማለት ነው። ግን የትናንትናው የሩታ ተግባር በጣም እኔ እውነት ለመናገር የአብርሃም ደጋፊዎች ሊናደዱ ይችላሉ። ግን እሷ ነች የምታውቀው ያሳለፈችውን 9 ወራት በእርግዝናው ወቅት ላይ ኢቭን እንዴት እንትን ሲያደርጋት እንደነበረ እውነት ለመናገር ያው እሱ ደጋግሞ ከጎንሽ ልሁን ምናምን እያለ ጠይቋት ነበረ። እሷ ነች የገፋችው። ግን ምክንያት ሊኖራት ይችላል። ግን እሱ እሷን የሚያባብልበት መንገድ እሷን የሚጠይቅበት ይሄ የሚያባብልበት መንገድ በጣም ከትህትናና ከመውደድ ከፍቅር የራቀ ነበር። በቃ የማይገባትን ነበር ሲያደርግ የነበረውና ይቅርታ ስልክ ተደውሎ የማይገባትን ነበር ሲያደርግ የነበረው። አሁን ደግሞ እንግዲህ ሩታ በሚገርም ሁኔታ ነው የመጣችው። ደግሞ የልጁ ንቀት ከምንም በላይ ደግሞ ራሱን ማዋረዱ ሳይቀር ይሄ ልጅ የንቀቱ ንቀት ይህን ነገር ወስደሽ ቆሻሻ ውስጥ ጣዩ እስከ ማለት ድረስ በማን ቤት ሲጀመር እኮ ይህን ቤት እኮ ለቆ ጥሎ የወጣው እኮ ማለት ነው ለልጁና ለሚስቱ ካለው ክብር የተነሳ ነው። ገባ? እሷን ዝቅ እንዳትል እንትን እንዳትል ብሎ ነበር እንደዛ ሲያደርግ የነበረው። ገባሽ? ምንም ቢሆን የልጅሽ አባት ነው። በዚህ ልክ ሲዋረድና ክብሩ ዝቅ ሲል ማየት እጅግ ያስነውራል። እኔ ይህን ሩታ ትክክል ነሽ አልልም። ብዙዎቻችሁ ሊያዝናና ይችላል። ግን ከጀርባ ያለው ነገር ደግሞ በጣም ፍጹም ያስጠላል። ስለዚህ ይህን ነገር አውጥተሽ ጣዩ ማለት እቃ ወይም ደግሞ ያመጣው ስጦታና ያመጣው እቃ ብቻ አይደለም። ገባ አይደለ? የእሱ ደም የእሱ ልጅ የሆነው እዛ አለ። ስለዚህ የእሱንም ጉዳይ አይመለከተኝም ካልክ ሚስትን ይዘህ ትወጣለህ እንጂ በዚህ ደረጃ አብርሃም ይመስለኛል ይህን ቪዲዮ ሲያይ በምን መልኩ ሪያክት ሊያደርግ እንደሚችል አላውቅም። ነገር ግን እንዲህ ልብ የሰጠች እሷ ነች። ትናንትና የሆነ ነገር ሳትቀማምስ አይቀርም ሪያክት የምታደርግበት መንገድ ምናምን ያው ከዛ በኋላ ምን እንደተፈጠረ እንግዲህ ኢማጂን እንግዲህ እናንተ ማስቡት። ስለዚህ ዋናው ነገር የተፈጠረው ነገር ምንድን ነው የሆነው ነገር
ምንድን ነው እዚህ ድረስ ያደረሳቸው የሚለውን ነገር ዋናው እኔም ደግሞ ከጀርባ ምንድን ነው የተፈጠረው፣ ምንድን ነው እየተካሄደ የነበረው የሚለውን ነገር ማሰማችሁ ይሆናል ማለት ነው። እና አብርሃም እዛ ከሩታ ጋር በነበረበት ጊዜ ሄርሜላን ቁጭ አድርጎ ነው። እሱም እኮ ፕላን ቢውን አዘጋጅቶ እኮ ነው ሩታ ጋር የሚመጣው። እኮ የሚያስቁኝ ነገሮች እነዚህ ነገሮች ናቸው። ፕላን ቢ ይኖረዋል። እሱም ፕላን ቢ አዘጋጅቶ ነው የመጣው። ያው ሄርሜላ እየጠበቀችው ነበር ከጀርባ እና በኋላ ላይ ለካ አጋጣሚ ከነጽጌ ቤት ስትወጣ ያው ጽጌና እና አብርሃም ቤት አዛው ቅርብ አንድ ጎረቤት ናቸው እና ከጽጌ ቤት ስትወጣ ከማን ጋር ይገናኛሉ? ሜሪና ሄርሜላ ተገናኝተዋል። እና የነበረውን ጉድ የተፈጠረውን ጉድ ስሙትና ከዛ እንመለሳለን። እዛው አካባቢ ያለ ለእኔ መረጃዎችን የነሱን የሚያደርሰኝ ለእናንተ ብዙ ጊዜ ስለምጠይቁኝ አዘጋጅቻለሁ። እዚያ ከእነሱ መልስ ባናገኝ እንኳን ስለተፈጠረው ነገር በደንብ አድርጎ የሚያብራራልን ሰው አዘጋጅቼ ነበር። ያለውን ጉዳይ እንግዲህ በደንብ አድርጎ ያብራርልናል። ስሙት። እሺ እንግባ። ሄሎ ሄሎ ሄሎ፣ አይሰማም? ይሰማል። እኔ ጋር ይሰማል። ይሰማል። እኔ ጋር ምንድን ነው ቴሌግራም ላይ ያየሁት። በእናትህ መቼም ይሄንን አልለቀውም። በእናትህ ምንድን ነው ያነሳቸው? እኔ አላምንም። እኔ ሄርሜላና ሜሪ እንደዚህ ሁኔታ በምን ተገናኝተው ነው? እኔ እኮ ፎቶን አይቼ በጣም ነው በሳቅ ነው የወደቅኩት። በስመ አብ። እንዲሁም ያቶት በቃ ኖርማል ነው በለው። በጣም ብዙ ነገር ተፈጥሯል። 4 ቀን ምንድን ነው የተፈጠረው? ምንድን ነው ሩታ ልደት ላይ እኮ ሜሪን አይቻታለሁ። መታ ሰርፕራይዝ ስታረጋት ምናምን አይቻሉ እና በመሀላቸው ጋፕ የተፈጠረ ነበር ይመስለኝ የነበረው። አሁን ምንድን ነው የተከሰተው? እንዴ ሜሪ በቃ ሄርሜላ አንተልላት ሜሪ ሄርሜላ በቃ ምን አልከኝ? ድምጽ ግን ይቆራረጣል። ምን አልከኝ? ምንድን ነው የተፈጠረው? በእናትህ ያው ሄርሜላና ሜሪ ትንሽ ተጋጭቶ ነበርና እኮ እሱን እኮ አይቼ የላከውን ፎቶ እኔ በቃ ምንድን ነው የተፈጠረው? ምንድን ነው የተከሰተው? ቆይ እንዴት ተገናኙ ሁለቱ? መቀው በልደቱ ምክንያት ነው የተገናኙ። ኦኬ አዎ፣ ሜሪን የልደቷ ላይ አይቻታለሁ። አዎ በቃ እሺ፣ የሜሪን አይቻታለሁ። ሄርሜላ እንትና የሩታ ልደት ላይ አይደል ያልከኝ? አዎ አይቻታለሁ። የዛሬ እንዴ ማታ ላይ ነው እንዴ? እና ሰራ መታ ነው። ቆያቺ ሜሪ እንትና ሄርሜላ እኔ እንጃ ሄርሜላ የሚያዋራቅም እኔ ደግሞ ይኸውልህ በማለት የተፈጠረ ነው። ሩታ ጋር የሆነ ክፍተት ያለ ይመስለኛል። ለምሳሌ እነ ጽጌም ሲጠይቋት ሜሪ አልተገኘችም በምንም አይነት ቪዲዮ ላይ ኦልሬዲ ወደ 1 አመት ይሆናል እና እንደዚህ አይነት ነገር ውስጥ የለም። እኛ ከስር እየተከታተልን ነው ያለና አሁን ፎቶ ስትልክልኝ ጊዜ እኔ ከዛ በቃ ስደውል ደግሞ አታነሳም። ምንድን ነው እስኪ ንገረኝ በእናትህ። ሪከርድ እያደረኩት ነው በቃ ተመልካቹ እንዲሰማ። ምንድን ነው በቃ ሄርሜላ በጣም በቃ እንዴት በማለት በቃ የሆነ አዲስ እንደተፈጠረ ሰው በቃ የሌለ በቃ ጓስትል አንቃ በቃ ልለቃት ነው። እሺ በሶማል በእነሱ ማል እንዴት ትገቢያለሽ ምናምን እንዴ ፊልም ነው መሰለኝ። እኔ በቃ የሌለ ነው የገረመኝ። ግን ያው እየቀረጹ ነበር እንዴ? እነማን እነሱ? አልቀረጹትም እሱንም። እሺ እንደዚሁ ነው እንትን ያሉት። አዎ ከዛ በቃ እሷም እና አቤልም ምናምን ነበሩ። አዎ እነሱንማ አየኋቸው እኮ እዛ ላይ እና አብርሃም የለም ቦታው ማለት ነው እሱ ይሄ ነገር ሲፈጠር። አዎ አይ አቤልና ብሩክ ነበሩ። እኔ እኮ ማለት ቤሪ በቃ ድምቀት ነች። እኔ እኮ ትመቸኛለች። አንዳንድ ነገሩ በቃ ታስቀኛለች። ግን እንዴ በቃ ላይ ከመጣን ራሷ እኮ እነሱን ለመለየት በጣም ብዙ እንትን ስትል ነበር። ያው የባለፈውን ላለመመለስ በይቅርታ ቢታለፍም በይቅርታ እንትን ብንለውም ግን እሷ ራሱ ለዚህ ጉዳይ ዋና መድረክ ነበረች። ትክክል። አዎ ተስገላገልክ ወይ ጉድ! ምን ገላግላለሁ እኔ እንዴ በቃ እንደ ቧስተሊያችን ደግሞ
እንትናም ዞሮ ዛሬ ሊለቀቅ ይችላል ወይ ሰሞኑን ልናየው እንችላለን ብዬ አስባለሁ። የሚያው ቪዲዮ ይኖረዋል እናስባለን። ሁለቱም ናቸው፣ ግን ሜሪ በጣም አደገኛ ነች። ጽጌ ነበረች አልከኝ? ምን አልከኝ? ጽጌስ ነበረች? ጽጌ ነበረች። አዎ እሷም እንደዚህ እየጮች ነበረች እንደተለመደ። አዎ እንዴ እንደ እሺ። ከዛ በቃ ያችን ደግሞ ሄርሜላ ምንድነው እስከሆነ ሄደሽ ነበር፣ አሁን ነው እንዴት እዚህ የሚልሽ? አሁን ነው መተሽ የምትናገሪ ምናምን በቃ የሌለ ደግሞ ሌላ ታሪክ እንዴ! ወይ ጉድ! ሳም በቃ ተያይዞ ሊላቀቁ ነው በቃ የሌለ። እኔማ በቃ በጣም ነው የገረመኝ። እኔ እኮ ሁለቱም ያላግባ እኔ አሁን የሜሪን እረዳዋለሁ። ገባ አይደለ? ተበልጣለች፣ ተንኮልና እንትን ተበልጣለች። ገባ? በብዙ ነገር አድቫንቴጅ ይዛለች። ገባ? ኦልሬዲ ከአብርሃም ጋር ከሆነች ኦልሬዲ ወደ 6 ወር 7 ወር ናት። ስለዚህ አሁን አዲስ በቃ በአዲስ ጉልበት ነው የመጣችው ሜሪ። በእርግጠኝነት ደግሞ ሜሪ በጣም ብዙ ነገር ተደበላልቀዋለች ብዬ አስባለሁ። ግን ይሄ ሁላ የተፈጠረው ገባ አይደለ? እነሱ ባለመስማማታቸው በእነሱ ክፍተት የመጣ ነው ብዬ ነው የማስበው። እነሱ ናቸው ለዚህ ክፍተት ለዚህ ካፕ ዋናው መንስኤዎቹ። እና በእርግጠኝነት አሁን አዲስ ነገር እናያለን አሁን ሜሪ ስትመጣ ብዬ አስባለሁ። ግን ይሄ ሁላ ጽጌ ነች ይዛት የመጣችው ብዬ ነው የማስበው። ጽጌ ነች ይዛት የመጣችው። አዎ ይመስለኛል። ኧረ ምን ፎቶውን አሁን እንዴት ነው ማለቴ ልጠቀሙት? ምን አልከኝ? ፎቶውን ልጠቀመው እንዴ? አረ ቢቀር ይሻላል። ያማ በጣም ፕራይቬት ይሁንሽ እንዴ። ያው ስለ በጣም እኮ ዋር ነገር ነው እንትን የሰጠውም እኮ በቃ በደንብ አምነኸኝ ገባህ ሁኔታው እንድትረዳው ነው እንጂ ይሄ ኦልሬዲ ምንም በቃ ብናገሩላ እንትን በቃ መናገር ብቻ ያለብኝ ነገር ነው። ማንሳቱ ሁሉ የለብኝም ነበር። እሱማ ልክ ነው። አዎ እሱማ ያስብላል። ያው ልክ ነው። ግን አዎ ፒተር አሁን ይሄንን ሳይኔ ስትልክ የላክልኝን መንገድና ይሄንን ሳይ በጣም ደነገጥኩ። ማለት አልጠበቅኩም። እኔ ሲጀመር እሷም ለዚህ ነገር መነሻ የሆነችው ልታ ሆን ብላ ያመጣቻት ይመስለኛል። ራሷን ዲፌንስ ለማድረግ ትንሽ ያለሁበት ስራ ቦታ ሆኜ ነው። ራሷን ዲፌንስ ለማድረግ ነው እኔ ሳስበው አሁን ሜሪን ያመጣቻት ብዬ አስባለሁ። ትክክል። አዎ በቃ ያው ሩታም ያው ባሊዛለች፣ መቼም አዲስ ባሊዛለች፣ የታወቀ ነው። ትናንትና ከአብርሃም ጋር የሆነ ነገሮች ሲፈጠሩ ነበረ። በጣም አዲሱ ባልም የራሱ ጉልበት በሚገባ እያሳየ ነው። ትክክል። ያው በቃ አንዱ ዝም ሲል አንዱ በቃ ኦልሬዲ የፉክክር ሜዳ ሆኗል። የፉክክር ሜዳ ብቻም ሳይሆን ይሄ አዲሱ ባል ሪያክት የሚያደርገው ነገር አብርሃምን ከምንም ያልቆጠረ ነው። ስለዚህ አሁን አብርሃም እሷ አጠገቧ ላለመድረስ የምትጠቀመው ማንን ነው ብዬ አስባለሁ? እንትናን ነው፣ እቺ ሜሪን ነው። ትክክል። እንደዚህ ቀደሙ አብርሃምንም በጥፊ ትልሰዋለች። አስቀድማ እንግዲህ ሄርሜላ አባራታለች። ግን ሄርሜላ አሁን ያልገባኝ ነገር እዛ ቦታ ምን ልትሰራ ተገኘች ነው ወይንስ ከአብርሃም ጋር መጣ ነው? እንደዛ ከአብርሃም ጋር መጣ አይታወቅም። ግን ኦልሬዲ እንደዛ ይመስለኛል ከአብርሃም ጋር መጣ። አዎ ግን እዛ ቦታ እሱ ኦልሬዲ እየጠበቀችው ነበር ማለት ነው። በቃ እንደዛ ነው የሚሆነው እንጂ መምጣቱማ እንዴ። ትናንት የተለቀቀው ቪዲዮ ላይ አብርሃም እዛ ሲገባ ነበር ሰው። ስለዚህ ውጭ ሆና እየጠበቀች ነበር ማለት ነው። እንደዛ ነው የሚሆነው። አዎ ሜሪ እዛው አፈፍ አደረገቻት። በቃ ከዛ ሜሪ ውጭ ብቻዋን አገኘቻት። ግልጽ ነገር በጣም የሚገርም ነው። ቴንኪው። በቃ እስኪ ያለውን ነገር ደግሞ በደንብ አድርጌ አዲስ ነገር ካለ እደውልልሃለሁ። ችግር የለም። ያልጠበቅኩት ነው። ስለዚህ ፎቶውን አልጠቀመውም። እኔ አሁን ፎቶውን ልለቅ ነው። አይ ያን ቢቀር ይሻላል። ኦኬ። ያው ደግሞ ከነሱ ጋር አሁን ሌላ ቦታ መቃቃር ነው የሚሆነው። ፕራይቬሲ ምናልባት አምነውበት ከለቀቁ በኋላ ይሄን ነገር ብለቀው ይሻላል። እንደኔ በቃ ችግር የለም። ገብቷል አይደለ? አምነውበት ይሄን ነገር ቢያረጉትና እንትን ካሉበት በኋላ ብለቀው ይሻላል ብዬ አስባለሁ። ምክንያቱም ትንሽ እንትን ያመጣል። አዎ ትክክል። አይ ኤኒዌይስ በቃ ቴንኪው። እሺ እደውልልሃለሁ። እሺ መልካም። ስልክ እምቢ ብሎኝ ነው ሰሞኑን። እሺ
እንግዲህ ያው የሰማችሁትን ይመስላል። ስለዚህ ምንድን ነው የሚባለው? ያው እኔ አያዝኑብኝም ብዬ አስባለሁ። ቀድሜ ይህን መረጃ በማውጣት አታዝኑብኝም ብዬ አውቃለሁ። ብዙዎቻችሁ ደግሞ በዚህ ሁኔታ ላይ የነሱ በተለይ የነሱ ጠላቶች አሽኳላጮች ትቃጠላላችሁ፣ ትናደዳላችሁ ብዬ አስባለሁ። ይህ መረጃ እኛ ስናወጣ ቀድሞ ስናወጣ ገባችን ያልሆነ ነገር የለም። እኛ ቀድመን ተናግረን ያልተፈጠረና ያልሆነ ነገር የለም። ቀድመን ተናግረን ያልተከሰተ ነገር የለም። አሁንም ደጋግመን እናገራለን፣ እንቀጥላለን ማውጣታችን። በቃ መስማት ያለባቸውን ኦዲየንሱ ለጠየቁን መልስ እንሰጣለን። አሁንም በሚገርም ሁኔታ ሄርሜላና ሳይታችኋል እንግዲህ ሜሪ እንግዲህ ፋይት አድርገዋል። ሜሪ በጣም ኃይለኛ ነች። ስለዚህ አሁን የሩታን እንግዲህ ኃይለኛ ዲፌንስ ሆና መታለች። ሰሞኑን እንግዲህ በቪዲዮ እዚሁ ላይ ጠብቋት እንግዲህ ብዬ ለማለት እወዳለሁ። በእርግጠኝነት ከሰሞኑ አንድ አዲስ ነገር ይፈጠራል ብዬ አስባለሁ። ሜቢ ከለቀቁት ግን ድንገተኛ የተከሰተ ነገር ነው። እንደሰማችሁት አጠገባቸው ካሜራ የለም ብሏል። ካሜራ የለም እንጂ የተፈጠረው ነገር ትክክልም ተፈጥሮ ነበርና ኤንዌይስ እንግዲህ ዋናው ሰላም እንዲሆኑ ነው። አብሽሩ፣ ሰላም እንደሚሆኑና ያለው ነገር እንደሚፈጠር ደስታም እንግዲህ ደስታው እንደሚገፈፍና ዋጋውን እንደሚያገኝ ሙሉ እምነት አለን። አብርሃም ወደ ቤቱ እንደሚመለስ። ትናንትና ግን ያደረከው ነገር ፍጹም በእርጋታና ያደረከው ነገር የተፈጠረው ነገር ፍጹም የሚያስደስትና ጥሩ ነገር ነው። ለሌላው ጊዜ ደግሞ እነ ሩታ ሁል ጊዜ እንደዚህ ከመጋለጥ በር እየዘጋችሁ ማድረግ የምትችሉትን ነገር ማድረግ ትችላላችሁ። ሁሌ የግድ ካሜራ ፊት መሆን የለበትም ብዬ አስባለሁ። ኤንዌይስ እወዳችኋለሁ፣ አመሰግናለሁ። ሱራዛ ሀበሻ ነበርኩ ባይ